ሁኔታ መከላከል በቅድሚያ የሚጠበቀው ከሐቀኞቹ ሃይማኖታቸውን ከዚህ አገዛዝ ጋር ለማገናኘት ከማይፈልጉት ምዕመናንና ሃይማኖታቸውም እንዲገናኝባቸው ከማይሹት ምዕመናንና መሪዎች ነው የሚለው አሻሚ አይደለም። ብልጽግና በአገር ላይ ለፈጸመው በደል መደበቅ ያልሆነውም የሚሉ አርበኛ ወንጌላውያን ራሳቸውን ነጻ ሊያደርጉ ሐሰተኞቹ ነቢያቶችና የቤተ መንግስቱ ጸላዮች እንደማንኛውም የብልጽግና ሰው ተቆጥረው ሂሳቡ ይወራረድባቸው ዘንድ ይመቻል የሚለውም ሊያከራክር አይችልም። ባሳለፍነው ዓመት የትንሣኤ በዓል ሊከበር አንድ ሳምንት ሲቀረው በእንግሊዝ መንግስት የገንዘብ ድጋፍ የተጠናና በሪፍት ቫሊ ዩኒቨርሲቲ ኢንስቲትዩት በኩል ይፋ የተደረገ አንድ ጥናታዊ ጽሑፍ ነበር። ጥናቱን የሰሩት ከጀርመን ማርቲን ሉተር ዩኒቨርሲቲ ባገኙት የሶሻል አንትሮፖሎጂ የዶክትሬት ዲግሪ በአዲስ አበባ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ደረጀ ፈይሳ ናቸው። ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ፖስት 2018 ኢን ኢትዮጵያ የሚለው ደግሞ የምርምር ጽሑፋቸው ርዕስ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያንና ጠቅላይ ሚኒስትር አብይ የደረሱበትን የግንኙነት ቀውስ ከየት ተነስቶ የት ደረሰ የሚለውን ብቻ ሳይሆን በርከት ያሉ አመክንዮ ያጀባቸውን ማስረጃዎች የሚያቀርበው ይህ ጥናት ቤተክርስቲያኗን ጠቅላይ ሚኒስትሩ እንዴት እንደተጠቀሙባት፣ እንዴትም አድርገው ለጥቃት እንዳጋለጧት፣ አገዛዛቸው እንዴትስ የጴንጤ መንግስት ተብሎ እንደሚጠራ፣ ጠቅላይ ሚኒስትሩ ፓስተር ነን ከሚሉትና ከወንጌላውያን ተቋማት መሪዎች ጋር ስላላቸው ግንኙነት ወዘተ ያትታል። የብልጽግናዎች ፕሬዚዳንት ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያላቸውን ግንኙነት ከየት ተነስቶ የት ደረሰም ሲል ይተርካል። ከየትኛው ማማ ተነስቶ የትኛው አዘቅት ድረስ እንደተከሰከሰም በበርካታ ማስረጃዎች ያሳያል። መስቀል አደባባይን እንወርሳለን ስላሉትን ፓስተር የሚለው አለው። የተከፋፈለውን የኦርቶዶክስ ሲኖዶስ አሁን ወደ አንድ ማምጣት ካልተቻለ ለዘላለሙ አስቸጋሪ ይሆናል ሲልም ምክንያቱን ያስቀምጣል። በ58 ገጾች የተቀነበበውን የፕሮፌሰሩን ጥናት በዚህ ዝግጅት በአማርኛ መልሰን በድጋሚ ወደ እናንተ ስናቀርበው መረጃዎቹም ሆኑ ማስረጃዎቹ ድምዳሜዎቹም የራሳቸው የጸሐፊው መሆናቸውን አስቀድመን እንገልጻለን። በዝግጅቱ ላይ የሚጠቀሱት ቀንና ዘመናትም ጸሐፊው ባቀረቡበት በአውሮፓውያን የቀን ቆጠራ ነው። በቀጥታ ወደ ተመራማሪው ጥናት እንገባለን። ኦርቶዶክስ ምናልባት በኔ ጊዜ ብቻ ይመስለኛል 4-5 ጊዜ ባትራዲዮ እዛ ጠርቼ ሳይሆን ቢሮአቸው ሄጄ ጉልበት የሚያናግረው አንትሮፖሎጂስቱ ዶክተር ደረጀ የኦርቶዶክስ ተዋሕዶ ቤተክርስቲያንና የብልጽግና ፓርቲ ያላቸውን ግንኙነት 2018 ላይ እንደሚጀምር ያነሱና ስደተኛ ጳጳሳትንና የቤተክርስቲያኗን ሲኖዶስ ለማስታረቅ መስራታቸውን፣ አቡነ መርቆሬዎስን ከአሜሪካ ወስደው አዲስ አበባ ማስገባታቸውን፣ ይህንንም በማድረጋቸው ለጠቅላይ ሚኒስትሩና ለሚስታቸው ዝናሽ ታያቸው ቤተክርስቲያኗ በቅጽሯ ውስጥ በልዩ ዝግጅት የእውቅና ፕሮግራም ማዘጋጀቷን፣ ጠቅላይ ሚኒስትሩም የኦርቶዶክስ ምዕመናንና አባቶች ሊሰሙት የሚፈልጉትን ነገር ኦርቶዶክስ ሀገር ናት እያሉ በመናገር ለ2 ዓመት በፍቅር መቆየታቸውን አብራርተው ሲቀጥሉ ቃል በቃል እንዲህ ይላሉ። የአብይ አስተዳደርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለህወሓት ያላቸው ተቃውሞ አንድ ለመሆናቸው መነሻ ምክንያት ነበር። ቤተክርስቲያኗ በህወሓት ኢህአዴግ የተመሰረተው ብሔር ተከል ፌዴራላዊ ስርዓት እንደ ስጋት ይታያታል። ለዚህ የሚቀርበው ምክንያት ደግሞ በቤተክርስቲያኗ ሲሰበክ የኖረው ነባሩ የኢትዮጵያ አንድነት ማስጠበቂያ ስልት አጣዋለሁ የሚል ነው ብላ ታስባለች የሚለው ነው። ጠቅላይ ሚኒስትሩ የትግራይን ጦርነት ሲያካሂዱ ከፓትርያርኩ አቡነ ማትያስ ውጪ የቤተክርስቲያኑ አመራር ከአብይ ጎን ቆሞ ወሳኝ የሚባለውን ድጋፍ አድርጓል። ይህ የቤተ ክርስቲያን አመራር ያንን ጦርነት ደግፎ ከአብይ አህመድ ጋር መቆሙ በመጨረሻ የትግራይ ኦርቶዶክስ ተዋሕዶ አባቶች ትተው እንዲወጡ ገፍቷል። በኋላ ላይ ግን አብይና ቤተ ክርስቲያኗ ወደ ቀውስ ሲገቡ ጊዜ አላጠፉም። ቤተ ክርስቲያኗና የብልጽግናው መንግስት የጎሪጥ እንዲተያዩ የሚያደርጉ ነገሮች ያቆጠቆጡት በ4 ምክንያቶች ነው። አንደኛው ቤተ ክርስቲያኗ የመጠቃት ስሜት ተሰማት። ሁለተኛው መንግስት ለተመረጡ የሃይማኖት ተቋማት የሚያዳላ መሆኑን ተገነዘበች። ሶስተኛም በመንግስት በኩል ሃይማኖትን ማዕከል ያደረገ ግንዛቤ እንዳለ ተረዳች። አራተኛ መንግስት በኦርቶዶክስ ተዋሕዶ ቤተክርስቲያን የውስጥ ጉዳዮች ጣልቃ የሚገባ መሆኑን ደረሰችበት። በተለይ በ2019 በኦሮሚያ በነበሩ ግጭቶች ላይ ኦርቶዶክሶችን ኢላማ ያደረገ ጥቃት መደጋገሙ ቤተክርስቲያኗን ማስቆጣት ጀመረ። በመስከረም 2019 በሚሊዮን የሚቆጠሩ ኦርቶዶክሶች በአማራ ክልል ባካሄዱት ሰላማዊ ሰልፍ መንግስት በሃይማኖት ምክንያት የሚያደርሰውን ጥቃት እንዲያስቆም የሚጠይቁ ሰልፎች ተካሄዱባቸው። ይህንን ጥቃትም የታቀደ ነው ብለው ተናገሩ። ይህ ከሆነ ከአንድ ወር በኋላ ጥቅምት 23 2019 መንግስት በአዲስ አበባ ጀዋር መሐመድ ላይ እርምጃ ለመውሰድ መንቀሳቀሱን ተከትሎ በመላ ኦሮሚያ ተቃውሞ ተቀሰቀሰ። በሐረርና በድሬዳዋም ተስፋፋ። የካቲት 2020 ደግሞ ፖሊስ በአዲስ አበባ የቤተ ክርስቲያን ግንባታ ሊያከናውኑ ሲሉ ያገኟቸው ባላቸው 2 የኦርቶዶክስ ተዋሕዶ አማኞች
ተኩሶ ገደለ። ድምፃዊ ሃጫሉ ሁንዴሳ መገደሉን ተከትሎ በተቀሰቀሰ ማመጽ 120 ኦርቶዶክሳውያን ተገደሉ። የድምፃዊውን መገደል ተከትሎ በኦሮሚያ ውስጥ ያሉ ህዳጣን ኦርቶዶክሶችና ሌሎች አናሳ ብሔሮችም ተጠቁ። በ2022 ደግሞ የጥምቀት ዕለት በቡራዩ ወይብላ ማርያም ንግስ ላይ በሰንደቅ ዓላማ ምክንያት በተነሳ ግጭት የሰው ህይወት ጠፋ። ይህንን ግድያ የፈጸመውም የኦሮሚያ ክልላዊ መንግስት ፖሊስ ነው። ይህንን ለምን እንዳደረገ ሲገልጽም ጠመንጃ ሊነጥቁኝ ሲሉ ነው ብሎ መልሷል። በአጠቃላይ የኦርቶዶክስ ምዕመናን በሃይማኖታቸው ምክንያት በየቦታው ሲገደሉ የአብይ አህመድ መንግስት ዝም ማለቱ ቤተ ክህነቱንና ቤተ መንግስቱን ያቃቃረ ጉዳይ ሆነ። በእርግጥ ቤተ ክርስቲያኗ በአብይ አህመድ ዘመን ባጋጠሙ የጸጥታ ቀውሶች ሁሉ ተጠቂ ነበረች። ይህ ደግሞ የተከብብ ያለው ስሜት እንድታዳብር ምክንያት ሆኗታል። በየካቲት 2022 ለጦርነቱ ገቢ ለማሰባሰብ መድረክ ሲዘጋጅ የወንጌላውያን አማኞች ካውንስል መስራች ሐዋርያው ዘላለም ጌታቸው በአነጋጋሪ ንግግር ብቅ አሉ። ያ ድግስ የተዘጋጀው በመስቀል አደባባይ ነው። የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። እስልምና ከማንም ቀድሞ የገባው እኛ ጋር ነው። የመጀመሪያው ሂጅራ የሚባለው ኢትዮጵያ ነው። እንደምታውቁት ይሄ ጉዳይ ቱል ሆኖ እኛን ከድህነት ማላቀቅ ትዕግስት ያለው ሰብር ያለው ማህበረሰብ ማድረግ ነበረበት። አልቻለም። ይህ የጠቅላይ ሚኒስትሩ ንግግር ቁጭት ሳይሆን በኦርቶዶክስ ላይ የተከፈተ ጥቃት ተደርጎ ተወስዷል። እሳቸው በሚታደሙባቸው የፕሮቴስታንት መድረኮች ላይ ያደርጓቸው ንግግሮችና የፈጸሟቸውም ድርጊቶች የኦርቶዶክሳውያንን ፍርሃት አብዝተውታል። በተለይም መስከረም 6 2020 በአዲስ አበባ የአዲስ ኪዳን ካህናት ቤተ ክርስቲያን ውስጥ ተገኝተው ባደረጉት ንግግር ፓስተር ዮናታን አክሊሉን ዘመናዊ ዜጋ ብለው ከጠሩ በኋላ 25,000 ዩሮ በሰጡበት ወቅት በርካታ ኦርቶዶክሳውያን ይህ መንግስት የፕሮቴስታንቶች ዋርድያና ደጋፊ ነው ብለው እንዲያስቡ አድርጓል። ከዚያ በኋላ ግን ጠቅላይ ሚኒስትሩ መንግስታቸው የትኛውም ሃይማኖት ዋስ ጠበቃ እንዳልሆነ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ከአብይ አህመድ ጋር እንዲያ አስታራቂና ታራቂ ሆነው እንዳልከረሙ መንግስት ቤተክርስቲያኗን ሊከፋፍል ነው የሚል ወቀሳ ብቅ አለ። የኦሮሞ ኦርቶዶክስ ቤተክርስቲያንም የሚል አጀንዳ ሲቀሰቀስ በአብይና በቤተክርስቲያኗ መካከል ግልጽ አለመግባባት ይፋ ሆነ። በጥር 2023 በአቡነ ሳዊሮስ የሚመሩ ሰዎች የራሳቸውን ሲኖዶስ መመስረታቸውን ካስታወቁ በኋላ ጠቅላይ ሚኒስትሩ ለካቢኔያቸውም ለአገሪቱም ህዝብ ጉዳዩን በማስመልከት ያላቸውን አቋም አብራሩ። የነ አቡነ ሳዊሮስ እንቅስቃሴ ተገቢና ህገ መንግስታዊ ነው ብለው ተናገሩ። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም። ብልጽግናና ኦርቶዶክስ ክርስትና አብይና የቤተ ክርስቲያኗ ጳጳሳት የነበራቸው ግንኙነት የት ጀምሮ የት ደረሰ የሚለውን የሚተነትነው የዶክተር ደረጀ ፈይሳ ጥናት የልዩነታቸው መሰረታዊ ምንጭ ምንድን ነው የሚለውን ወደ ማብራራት ሲገባ እንዲህ ይቀጥላል። የአብይ አህመድ አስተዳደርና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ያዛመዳቸው ሁለት ምክንያት ነው ማለት ይቻላል። የመጀመሪያው ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ የነበረው ደጋፊያቸው ኢትዮጵያዊ ነኝ ባዩ ካምፕ ስለነበረና ይህ ደግሞ በአብዛኛው የቤተ ክርስቲያኗ መሰረት ስለነበር ሁለቱን ወገኖች አጣምሯል። ሁለተኛው ደግሞ አብይ በእግዚአብሔር የተላኩ አገሪቱን ለማሻገር መለኮት ጣልቃ ገብቶ ያሰማራቸው ናቸው የሚለውንና ብዙዎች ይሉት የነበረውን አስተሳሰብ ቤተ ክርስቲያኗም ስለምትጋራው ነው። እንዳም ሆኖ ዘላቂ አጋርነት አልነበራቸውም። ግጭትም ውጥረትን በመካከላቸው የተወለደው ወዲያውኑ ነበር። ለነዚህ ግጭትና ውጥረት አከል ግንኙነቶች ደግሞ አራት ምክንያቶች መቀመጥ ይችላሉ። የመጀመሪያው እንደ አገር የደረሰው የደህንነት ቀውስ፣ ሁለተኛው የኦርቶዶክስ ተዋሕዶ ቤተክርስቲያን የበላይነት ማሽቆልቆል፣ ሶስተኛው የአገዛዙ ፖለቲካና ሃይማኖትን ማጣቀስ ሲሆን አራተኛው ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ብሔር ተኮር መከፋፈል ነው። የደህንነት ቀውስ ሲባል በአገሪቱ ውስጥ ብሔርንና ሃይማኖትን ማዕከል ያደረገ ግጭት ሲባባስ የአብይ አህመድ አስተዳደር ቅቡልነት እየተሸረሸረ ሄዷል ማለት ነው። በእነዚህ ግጭቶች ደግሞ ሃይማኖተኞችና ሃይማኖት ተቋማት ኢላማ ተደርገው ይጠቃሉ። በተለይም አማሮችና ኦርቶዶክሶች ግጭት በተነሳ ቁጥር በሁለቱም ማንነቶቻቸው ወይም ከሁለቱ በአንዱ ጥቃት እንደሚሰነዘርባቸው ያምናሉ። የአማራ ሕዝብ 82 በመቶ የሚሆነው ኦርቶዶክስ መሆኑን በ2007 የተካሄደው ቆጠራ ያመለክታል። የዚህ ብሔር አባላት በኦሮሚያ ግጭት ሲነሳ በደቡብና ቤኒሻንጉልም ብጥብጥ ሲጀመር ጥቃት ይሰነዘርባቸዋል። ብዙ አማራ ኦርቶዶክሶች ይህንን ጥቃት በብሔራቸውም በሃይማኖታቸው ምክንያት የተፈጸመባቸው አድርገው ይመለከቱታል። በአብይና በቤተ ክርስቲያኗ መካከል ያለው ግንኙነት ይሸረሸር ዘንድ የቤተ ክርስቲያኗ የበላይነት ማሽቆልቆል አስተዋጽኦ አድርጓል ሲባል ደግሞ ሚናዋ ተዳክሟል ማለት ነው። በእርግጥ አሁንም ድረስ ኦርቶዶክስ ክርስትናን የሚከተሉ ምዕመናን ከሌሎች የአገሪቱ እምነቶች ሁሉ በቁጥር ይበልጣሉ። በአገሪቱ 43.5 ያህሉ ህዝብ
ኦርቶዶክስ ነው። 33.9 ሙስሊሞች ሲሆኑ ፕሮቴስታንቶች 18.6 ናቸው። በአማኞች ቁጥር እድገት አንጻር በተለይም ከፕሮቴስታንት አኳያ ሲታይ የኦርቶዶክሶቹ አነስተኛ ነው። ኦርቶዶክስና እስልምና እዚህ ግባ የሚባል እድገት ሳይኖራቸው፣ ፕሮቴስታንት ግን በፍጥነት እየበዛ ነው። በ1984 5 በመቶ ብቻ የነበሩት ጴንጤዎች በ2007 18.6 በመቶ ደርሰው ተገኝተዋል። የኦርቶዶክስ ተዋሕዶ አማኞች በ1984 ዓ.ም 54 በመቶ የነበሩ ሲሆን በ2007 ግን ወደ 43.5 አሽቆልቁለዋል። የኦርቶዶክስ ቤተክርስቲያንን አቅም ማዳከምና ቤተክርስቲያኗ የገጠማት ችግር አሁን ከመንግስት ጋር ለገባችበት ሰጥ አገባ ምክንያት ሆኗል። ሃይማኖትንና ፖለቲካን ማጣቀስ የሚለው ሶስተኛው ምክንያትም ከዚሁ ቀጥሎ የሚነሳ ነው። አብይ ሁለተኛው ጴንጤ ጠቅላይ ሚኒስትር ናቸው። ከሳቸው በፊት የነበሩት ኃይለማርያም ደሳለኝም እንዲሁ ቢሆኑም በስልጣን ላይ ያን ያህል ስለ እምነታቸው የሚናገሩ አልነበሩም። ይልቁንም ቁጥብ ነበሩ። አብይ ግን በፖለቲካ ጉዳዮች የሃይማኖትን ሚና ጭምር የሚያጣቅሱ ሆኑ። በፖለቲካዊ ንግግሮቻቸው ሁሉ ሃይማኖታዊ ጥቅሶችን መክተት አዘወተሩ። ይህንን ያስተዋሉና ራሳቸውን ነቢይ ብለው የሰየሙ ፓስተሮችና መሰል መሪዎችም አብይ በእግዚአብሔር የተመረጠ ነው ማለት ቀጠሉ። ዛሬ ፖዚሽኗን ሲፈልጉ ሙሴ የያዛትን ያችን ሊደርሽፕ ሼር ማድረግ ሲፈልጉ፣ ታዋቂነት ሲፈልጉ የወንድማቸውን ኦልድ ፋይል አመጡ። ጥያቄው ሙሴ ራሱን በእስራኤል ላይ ሾሟል ወይ ነው። በእስራኤል ላይ የሾመው እግዚአብሔር ነው። ፋይትም ማድረግ ያለብህ መጋፋትም ያለብህ እግዚአብሔርን። ጥያቄው የሙሴን ፖዚሽን መካፈል ነው። ጥያቄው መሪ መሆን ነው። ጠንተንበታል አይሉህም። ፖዚሽኑን እንፈልገዋለን አይሉህም። የሚሉክ ፌር፣ ዲሞክራት፣ ፍትሃዊ የሀብት ክፍፍል ነው የሚያነሱ። ተመራማሪው ቀጥለዋል። አብይ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የፈጸሙት ጣልቃ ገብነት ቤተክርስቲያኗን ለማውደም አልመው ነው የሚለው ያን ያህል ላያሳምን ይችላል። የእሳቸው ፍላጎት ቤተክርስቲያኗን በእሳቸው የስልጣን አምሳል መቅረጽ ነው። ይህንን ደግሞ በመጅሊሱም በወንጌል አማኞቹም ላይ ፈጽመውታል። አብይ በመጅሊሱና ወንጌላውያን ላይ የፈጸሙትን ጣልቃ ገብነት በእርሳቸው ፍላጎት አጠናቀውት ወጥተዋል። በኦርቶዶክስ ተዋሕዶ ውስጥ ሊያደርጉት የነበረው ሙከራ ግን በቤተክርስቲያኗ እምቢባይነት ከሸፈባቸው። ጠቅላይ ሚኒስትሩ ለቤተክርስቲያኗ መሬት ሰጠሁ ብለው ቢናገሩም ቤተክርስቲያኗ ግን ይህ ከምዕመኔ ቁጥር አኳያ የተሰጠኝ እንጂ ልዩ በረከት ተደርጎ መታየት የለበትም በማለት ከዚሁ አንጻር የእሳቸው ውለታ እንደሌለባት ተናገረች። ምክንያቱም በአዲስ አበባ በአብዛኛው ህዝቡ ኦርቶዶክስ ነው። የሁለቱ አካላት ውዝግብ በቤተ ክርስቲያኗ ውስጥ ካለው ብሔር ተኮር ስራና የአገሪቱ ፖለቲካም ጋር ይዛመዳሉ። የትግራይ ክልልና የፌዴራሉ መንግስት የገቡበት ቀውስ ለዚህ ማሳያ ነው። የትግራይ ሰዎች የኦርቶዶክስ ሲኖዶስ ለእነሱ ያለው አስተያየት ልክ እንዳልሆነ ደጋግመው ተናግረዋል። በትግራይ ጦርነት ጊዜ በርካታ የኦርቶዶክስ ቀሳውስት ከመከላከያ ጎንነን እያሉ ሲቀሰቅሱ ታይተዋል። ያንን ጦርነት ያወገዙ ብቸኛ የቤተ ክርስቲያኑ አመራር አባል ፓትርያርኩ አቡነ ማትያስ ብቻ ናቸው። በህዝብ ላይ የሚደርሰውን እልቂት ጄኖሳይድ ነው ብለው ፓትርያርኩ ከተናገሩ በኋላ የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ የአቡነ ማትያስ ንግግር የቤተ ክርስቲያኗ አቋም እንዳልሆነ ተናገሩ። ይህም በቤተ ክርስቲያኗ ውስጥ ያለው ብሔር አከለ ኃይል ለአብይ ፖለቲካ ማደሩን የሚጠቁም ነበር። ቅዱስ ፓትርያርኩ ሰሞኑን የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ሳይሆን የግላቸው እንጂ የቅዱስ ሲኖዶስ ወይም የቋሚ ሲኖዶስ ውሳኔ አይደለም። ረዥሙ የዶክተር ደረጀ ፈይሳ ጥናት ምክረ ሐሳቦችን በማስቀመጥ ይደመድማል።